የስሜት እንደገና ማስተማር መከላከያ ሕክምና ማለት የተጎዳውን አእምሮ ሰውየው የጠፋበትን ስሜት በአእምሮ እንዲቀበል እና እንዲለመድ በሚያደርገው መንገድ ማስተማር ነው። እንደዚህ ካሳካለ በኋላ ታካሚው ምንም እንኳን ከመደበኛ ሰው በተለየ መልኩ ቢሆንም ስሜታዊ እንቅስቃሴዎችን መከታተል ይጀምራል። እንዲሁም ይህ የሚከተሉትን ውስብስቦች ማስከላከል ይችላል። አሁን ለምሳሌ ይህ በቀላሉ በሰንበት ላይ በተለያዩ ነገሮች ማኖር እና ታካሚውን አይኑን እንዲዘጋ እና እነዚያን ተለያዩ ነገሮች እንዲያንካ በመጠየቅ ሊጀምር ይችላል። ይህ ስማት ሊሆን ይችላል፣ ቬልክሮ ሊሆን ይችላል፣ የወረቀት ቁራጭ ሊሆን ይችላል፣ ብርቱካን ሊሆን ይችላል። እና ሙከራ ማድረግ የሚነካውን ማስተዋል ሙከራ ማድረግ እና በኋላ አይኑን መክፈት እና በእውነት የሚነካውን ማየት ይችላል። እንዲሁም በሳህን ውስጥ ያልተበሰለ ሩዝ በጠረጴዛው ላይ ማኖር እና በዚያ ሩዝ ውስጥ የተለያዩ ነገሮችን ማኖር ይችላሉ። ከዚያም አይኑን እንደገና ማዝጋት እና በዚያ ደረቅ ያልተበሰለ ሩዝ ውስጥ መቀላቀልና የተያዙትን ነገሮች ማወቅ ሙከራ ማድረግ ይችላል። በአንደኛው መልኩ የሙቀት ስሜት፣ ቀዝቃዛነት እና ሙቀት ስሜት እንዲሁም በተመሳሳይ መንገድ በውሃ የተሞላ ታውል በመጠቀም በታመመው ክንድ ወይም አካል ላይ በመቀመጥ ማሻሻል ይቻላል። ከዚያም ደግሞ ቀዝቃዛነት ወይም ሙቀት ስሜት አለው ወይም የሚለውን ማወቅና ከቀደም ሲል እንደ መደበኛ ሲሆን ያለውን ልዩነት እንዴት እንደሚሰማው ማየት ይችላሉ። ስለዚህ ይህ በግልጽ ሁኔታ የደከመኝነትን ምልክቶች ማሻሻል ይችላል። በዚህም ምክንያት የህመምተኛው ስሜት ማስተዋል እንዲሻሻል ያደርጋል። በመጨረሻም የህይወት ጥራት እንዲሻሻል ያግዛል።